መሐመድ ሙሳ ያላህ መልእክተኛ ነው። በኢሳ ጊዜ ደግሞ ኢሳ ረሱሉላህ እየተባለ ነበር የሚባለው። በኢብራሂም ጊዜ ደግሞ እንደዛ በየመጡበት ዘመን ለዛ ለመጡበት ዘመን መልእክተኛ ነበሩ ሁሉ። አሁን ደግሞ ረሱል ሰለላሁ ዐለይሂ ወሰለም ፋይናል ናቸው፣ የመጨረሻ መልእክተኛ ነብይ ናቸው። ከእሳቸው በኋላ የሚመጣ የለም ማለት ነው። እና የመጀመሪያው ምንድን ነው? ሻሃዳ ነው ራሱ የመጀመሪያው ማለት ነው። ሁለተኛ እንደምትመለከቱ ሶላት ነው፣ 5 ወቅት ሶላት ነው። ከጥንት ጀምሮ የነበሩት ሶላት ከአደም ጀምሮ አለ። ሶላት ማለት በግዕዝ ጸሎት ማለት ነው ትርጉሙ። በእንግሊዝኛ ፕሬየር የሚለው ቃል አቻ ሊሆን አይችልም። እሱን አይመጥነው። የሚመጥነው ጸሎት የሚለው ቃል። በአረብኛ ባይብል ላይም ጸሎት ለሚለው ቃል ሶላት እያለ የሚጠቀመው። ስለዚህ ከጥንት ጀምሮ ምናልባት የቁጥሩ መጠን 5 ላይሆን ይችላል፣ ግን ከጥንት ጀምሮ እንደነበረ አምላካችን አላህ በሱረቱ አንቢያ ምዕራፍ 21 ላይ ነግሮናል ማለት ነው። ቀጥሎ ዘካ ነው። ዘካ ማለት ምጽዋት ማለት ነው። ከመቶ 2.5% ነው እኛ የምንሰጠው። ጥንት ምናልባትም እንደዛ ላይሆን ይችላል፣ ከ10 1 እጅም ሊሆን ይችላል፣ ከመቶ 10 እጅ ሊሆን ይችላል የነበረው ማለት ነው። ግን ከጥንትም ጀምሮ ዘካ አለ። አምላካችን ዘካንም ሰላትንም ወደ እነሱ አውረድን ነው የሚለው። ከዛ ጾም ነው። ጾም የምንለው ማለት ነው። ጾም የሚባለው ነገር ወይም ሲያም የሚባለው ከጥንትም ጀምሮ ነበረ። ሱረቱን በቀራ ምዕራፍ 2 ቁጥር 183 ላይ እንደዛ ነው። እናንተ ያመናችሁ ሆይ ጾምን ከእናንተ በፊት በነበሩት እንደተደነገገ በእናንተ ላይም ተደነገገ ይለናል። ስለዚህ ከጥንትም ጀምሮ ጾም ነበረ ማለት ነው። አምስተኛውና የመጨረሻው ደግሞ ሐጅ ነው። ሐጅ ማለት ምንድነው? ፒልግሪሜጅ ማለት ነው። ጉብኝት፣ የአላህን ቤት መጎብኘት ማለት ነው። በአይሁዶችም ነበረ ራሱ ይሄ ነገር ማለት ነው። አይሁዳኖችም ዘጸአት ላይ ይጠቀማል ራሱ ጉብኝት ማለት ነው። ሲምፕሊ ሲተረጎም ማለት ነው። ወደ አማርኛ ሲተረጉሙት በዓል ምናምን ነገር ምናምን ብለውታል ራሱ። ኤኒዌይ እንደዚህ አይነት ነገር አለው። እነዚህ ናቸው 5ቱ ማለት ነው። ከጥንትም ጀምሮ ነበሩ። ይህንን ነው እንትን የምንለው። 5ቱ ላይ ጥያቄ ያለሽ? አይ የለኝም። አንደርስታንድ ሆኖልኛል። በቃ ማሻአላ። ስለዚህ እኔ የምለውን ተከትለሽ ትያለሽ ማለት ነው ኢንሻአላህ። እሺ እሺ፣ ተከታይ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። እኔ ከአላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን በእውነት የሚመለክ አምላክ አለመኖሩን በልቤ አምኜ በአፌ መሰክራለሁ። እኔ ሙሐመድም የአላህ መልእክተኛና ባሪያ መሆኑን በልቤ አምኜ በአፌ መሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ማሻአላህ፣ ማሻአላህ፣ አላሁ አክበር፣ አላሁ አክበር። አንዲት ነፍስ አምልጣለች። ከእሳት ጉድጓድ አፋፍ ላይ ከነበረው ነገር አስመልጠናል ማለት ነው። ኢንሻአላህ ከዛሬ ጀምሮ አንዲት ነፍስ እናሳርፋለን። ላኢላሃ ኢለላህ ብለሽ ያ ሰማይና ምድርን በመካከላቸው ያለውን የፈጠረውን የዓለማቱን ጌታ አላህን በብቸኝነት ስታመልኪ ከዚህ በኋላ ከዛሬ ጀምሮ በግንባርሽ መሬት ያስነክተሽ ለዓለማቱ ጌታ ስጁድ ስታደርጊ ከዛ በኋላ ሰላምሽን ታየዋለሽ፣ እረፍትሽን ታየዋለሽ፣ ጸጥታሽን ታየዋለሽ። አምን የሚባለው ነገር ትራንኩሊቲ፣ ሰኪና የሚባለው መረጋጋትን ታየዋለሽ። ኢንሻአላህ በላይፍሽ ውስጥ ታየዋለሽ። ፕራክቲካል ኤቪደንስ ነገር ታያለሽ። ማሻአላህ ይሄ ትልቅ ነገር ነው ራሱ ማለት ነው። በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበትን አምላክ፣ አንድ አምላክ ውዝግብ የሌለው፣ አንዴ ፍጡር አንዴ ፈጣሪ፣ አንዴ ሰው አንዴ የሚተኛ አንዴ የሚሞት አንዴ የማይሞት ምናምን እያለ የሚወዛገብ ነገር ውስጥ ትተሽ ፍጹም አምላክ የሆነውን አንዱን አምላክ ታመልኪያለሽ። ከዛ በኋላ በአጠቃላይ ከሱ ውጭ ያሉ ነገሮች በአጠቃላይ ፍጡራን ናቸው። ደረጃ ይኖራቸዋል። አዎ። ሜታፊዚካል ዲፈረንስ አላቸው። አዎ። ኦንቶሎጂካል ዲፈረንስ አላቸው። አዎ፣ እውነት ነው። ነገር ግን ብቸኛ አምላክ የአምልኮ ሀቅ የሚገባው የፈጠረኝ እሱ ነው ብለሽ ለዛ ሰማይና ምድርን በመካከላቸው ላለው ለዓለማቱ ጌታ ለአላህ
እሱን በብቸኝነት ለማምለክ ለእሱ ብቻ ሰግዳለሁ ብለሽ ቃል ገብተሻል ዛሬ ማለት ነው። አላህ እስከ መጨረሻው ጽናቱን ይወፍቀሽ፣ እስቲቃማውን ይወፍቀሽ። ማሻአላህ ደስ ይላል። እንግዲህ ወንድሞች እናቶች ደስታችሁን ገለጹላት፣ ደስታችሁን እንትን በሉላት፣ እንኳን ደህና መጣሽ በሏት። ይሄን ይመስላል ጃቢሮ። እሺ ሜሪ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጽፈሽልኝ ነበር በውስጥ? አዎ አይ ቲንክ ዘግይቼም ቢሆን መልሼልሻለሁ መሰለኝ። እንግዲህ ልብ በይ ልብ ያለው ልብ ይበል ነው እንግዲህ የምልሽ። ያው እኛም ከአንድ አመት ምናምን በፊት ሰልሜ ነው እኔም እንዳንቺ ወደ እስልምና ሃይማኖት የመጣሁት። አንድ ማወቅና ትኩረት ማድረግ ያለብሽ ነገር እስካሁን ስትጠይቂ ሲመለስልሽ የነበረው ነገር ሙስሊም ለመሆን ነው የሚበቃሽ። ገባሻ? በቃ ከዛ ሌላ ምንም እንትን የለውም። በቃ ሙስሊም እንድትሆኚ ያደርግሻል። ግን እስልምናሽ ላይ እንድትጠነክሪ የበለጠ ሰላምን አላህን የበለጠ እንድትገዡ ግን መማር አለብሽ። እንደምታውቂው ከልጅነት ጀምሮ ኤክስፒሪየንስ እንዳደረግሽው ይሄ ጸበል ቦታ እየሄድሽ በመጠመቅ እያስቀደሽ በመዘመር ምናምን የምታጠነክሪው እምነት የለም። እዚህ የምታጠነክሪው አንደኛ ነገር አላህን በመገዛት ነው። ሁለተኛ ነገር ደግሞ ትምህርት ነው። ይሄ ሳትማሪ በመንፈስ ሌሊት 9 ሰዓት ላይ የሚገለጥልሽ ምናምን ነገር የለም። እዚህ ጭንቅላትሽ ለማስተንተን ነው የተፈጠረልሽ። ማስተንተን አለብሽ። ያው ጭንቅላት ተሸክመን ይዘን እንድንዞር ሳይሆን እንድናስብበት ነው። አስተንትኚ፣ ጥያቄዎች ካለሽ ሁሉንም ጠይቂ። አስምበቅ ሁሉንም ነው ያልገባሽን ነገር እንደገባሽ ምናን አስመስለሽ እንዳታልፊ። በቃ አንጀትሽ ቅቤ እስኪጠጣ ድረስ ጨቅጨቂን። እስልምና ሰፊ ነው። ኢቭን አምልኮልና ሌላው ነገር ላይ እንኳን ይቅርና በጣም ጥቃቅን የሆኑ ነገሮች ላይ በጣም አንጀትን ቅቤ የሚያጠጡ መልሶች አሉትና ይህንን ነገር አደራ ነው ምልሽ። ከሰለሙ አይቀር ይሄ ስልምልም የሚባል አይነት አሰላለም እንድሰልሚ እመኝልሻለሁ። አላህ እስቲቃሙን ጽናቱን ይስጥሽ። እንግዲህ እኔ ምንም አልልሽም። እንግዲህ በህይወትሽ እንደዚህ አይነት ትልቅ ውሳኔ ከዚህ በፊት ወስነሽ አታውቂም፣ ከዚህም በኋላ አትወስኝም። ለምን ሲባል አንቺን የፈጠረሽ ሰማይን ምድርን በውስጧ ሁሉንም የፈጠረ ይሄ ዓለማቱን ጌታ ለፈጠረኝ ዓላማ ለዋል ብለሽ ወደዛ ዓላማሽ ነው የተመለስሽው። ገባሽ አይደለ? ስለዚህ ወደዛ ዓላማሽ ስለተመለሽና የመኖር ትርጉምሽን በቃ ዛሬ ስላገኘሽ እንድትመላለሽበት በተፈለገው መንገድ ላይ ወደ መንገዱ ገብተሽ መንገድሽን አቀንተሽ ወደ ትክክለኛው ጎዳና እየሄድሽ ስለሆነ ይሄ በጣም ትልቅ ውሳኔ ነው የወሰንሽው። በጣም ማለት ነውና ከሁሉም ነገር ይሄንን አስበልጠሽ ይሄንን ስላስቀደምሽ ይሄንን ስለመረጥ ይሄንን ስለወሰንሽ በጣም እድለኛ ነሽ ነው የምለው። አላህ ጽናቱን ይስጥሽ፣ እስቲቃማውን ይስጥሽ። እንግዲህ ኢንሻአላህ አላህ ጀነትን ከወፈቀን በድምጽ ነው እዚህ የምንተዋወቀው። ምናልባት እዛ በአካል እንገናኝ ይሆናል። ስለዚህ ቀን እናወሳለንና አላህ እስቲቃማውን ይስጥሽ፣ ጽናቱን ይስጥሽ እና ሜሪያችን በደም ተማሪሽ። በደም ይሄ ተዘቆ መጓዝ የለም እስልምና። ይሄ ኪርኪ ሚርኪውን አርቱ ቢርቱን ማለት ተጠቅጥቆ ምናምን ነገር አንድ ላይ መሄድ የለም። እያንዳንዱን ነገር እያጠራሽ በደም እያጠራሽ በቃ ትረጋጊያለሽ ሁላ ሲገባሽ ማለት ነው። ገባሽ አይደለ? እና በዛ መልክ ለመሄድ ሞክሪ አደራ ነው ምልሽ። ሁላችንም አለን ከጎንሽ። እኔም ምንም አይነት ጥያቄ ሲፈጠርብሽ መተሽ መጠየቅ ትችያለሽ። ሁላችንም አለን። እንኳን ሰልመሽ ሳሰልሚም በፊት በራችን ክፍት ስለነበረ ላንቺ ምናልባት ስምሽን መቀየር የምትፈልጊ ከሆነ አይዱ ነው ኡስታዝ ጨርሱና እኛ እንቀጥላለን። እና አላህ ያጽናሽ ሜሪ። አመሰግናለሁ። ኢንሻአላህ ጠንካራ ሆናለሁ። አላሁ አክበር። ሜሮን እንግዲህ በተለይ ከትላንትና ማታ ጀምሮ የነበርሽበት እስከዛ ድረስ የነበርሽበት ሁኔታ አላህ ነው የሚያውቀው። እንኳን ደስ አለሽ። በጣም ደስ ብሎኛል። እንጃ እንዴት ብዬ እንደምገልጽ አላውቅም። ብቻ ማየት ማውራት አልችልም። በአንድ እግር ያስቆምሽ እኮ የምር ነው። ስሜቱ ልዩ ነው። አብሽሪ። ደስ ብሎኛል። አዎ ወላሂ ማለት ያው ላንቺ የሚለው ጀዛከላ ኸይረን። በተለይ መጨረሻ አካባቢ የገለጥካት ቃል እስከዛሬ ድረስ ሲጠይቅ የነበረው እስልምናን ሙስሊም ነው
ለመሆን ነበር። ካሁን በኋላ ግን ትክክለኛ አማኝ ለመሆን ቁርአን ቀርተሽ በቁርአንሽ ምን አይነት ደስታ እንዳለ ሶላት ሰግደሽ አላህን በመገዛትሽ ምን አይነት ደስታ እንዳለ የምታውቂው ካሁን በኋላ ነው። በቃ ምናልባት ከዚህ በፊት የት እንደነበርሽ የት እንዳለሽ ሀታ ጥያቄ እንኳን ሲጠይቅ ያመናጨቁ ምናምን ባንቺ ላይ ነው በሰይጣን በጂኒም በምንም ነገር ተመስሎ ማለት አንቺን ከመንገድሽ ለማስወጣት የሚመጡበት አጋጣሚ ሊኖር ይችላል። አደራሽን ካሁን በኋላ ጠንካራ መሆን አለብሽ። ምናልባት እኛ ምግብ ስለቀረበ ብቻ ካልበላ ነው ከራባችን እንወገዳለን ማለት አይደለም። አሁን ሙስሊም ሆነሽ አይደል የእስልምና የነቢ አለይሂ ሰላቱ ሰላም ውዴታ መሐባ ውስጥሽ ላይ ሊገባ የሚችለው ስለሳቸው ሲታውቂ ነው። ዛሬ ምን ያህል እርሳቸውን ካላወቅሻቸው እርሳቸውን ካልተከተልሽ አዱንያ ላይ ከእርሳቸው ሊመጣ የነበረውን ሱና አንቺ ላይ ሊመጣ ይችላል። ለምን መንገዳችን ሌላ ስለሆነ ማለት ነው። በቁርአን የሚገኝ ደስታ አለ፣ በሶላት የሚገኝ በዚክር አላህን በማስታወስ ማለት በጥሩ ማዘዝ አጠቃላይ አሁን እስልምና ባህር ነው። በነገራችን ላይ እዚህ ጋር ያሉ ኡስታዞች ዓለም ላይ ያሉ ሰዎች ማለት አንቺን ሊያስተምሩ ቢፈልጉ ምናልባት ከባህሩ ማለት ነው ትንሿን ጠብታ ነው ላንቺ ሊሰጡሽ የሚችለው። እስልምና ባህር ነው። ደስ የሚለው ደግሞ ምንድነው እስልምና የበለጠ በተረዳነው ቁጥር የቀለለ ነው የሚሄደው። ለምን በእውቀት ነው የምንሰራው። የትኛውም ስራ ሀታ ዱንያ ላይ በዚህ ዓለም ላይ ስንኖር እኮ የሆነን ስራ በእውቀት ስንሰራው ማለት ነው የቀለለ ነው የሚሄደው። ያለ እውቀት ተጨናንቀን የምንሰራው ከሆነ ጭንቀት ነው ሁልጊዜ ማለት ነውና እህታችን አላህ ብርታሽ። የምር አላህ Subhanahu Wa Ta'ala እኛ ከተደሰትነው በላይ አላህ ተደስቷል። ለምን እኛም ካን እንደዚህ በሱ ከደን ወደሱ ስንመለስ ይቅርና ወንጀል ሰርተን ካን ወደሱ ተውበት ስናደርግ በጣም ነው የሚደሰተውና ጀግና አላህ አድርግሽ። አላህ ብርታሽ። ካሁን በኋላ ያው ወንድሞችሽ ከጎንሽ አለን። አብሽሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃብሮ ምናልባት ኡስታዝ ያው ትንሽ ይቆያሉ ብሏልና ቀጣይ ምን መሆን አለበት እስኪ ያለው ነገር ኢንሻአላህ። እሺ ሜሪ አለሽ? አለሁ። ስምሽን መቀየር ትፈልጊያለሽ? አዎ መቀየር አለበት። ሜሮን እኮ ገባሽ ነው በክርስትና የመረጥሽው ገዛል ይመስለኛል። የምትፈልጊው ስም አለ? አዎ። ማን ነው? ተስሊም። በቃ ተስሊም በጣም ጥሩ ስም ነው። እንግዲህ ተስሊም ተብለሻል። ከዛሬ ጀምሮ ሰው አይረጋጋም። በቃ እስልምና የሚገርም ዲን ነውና እየቆየሽበት በመጣሽ ቁጥር በቃ ደስ ይላል በጣም እና እስልምናን በንጹህ ልቦ ያየ ሰው ይገባዋል። እና የሚገርምሽ ነገር እስልምና የሚኖር ህይወት ነው። ወላሂ መሬት ላይ ወርደሽ የምትኖር ህይወት ነው። ገባሽ አይደለ? እና እስቲ አንዳንድ ነገሮችን እናያለን። እስልምና መሬት ላይ ተወርዶ የሚኖር ህይወት ነው ስንል ምን ማለታችን ነው የሚለውን ነገር አንዳንድ ነገር እናያለን። ግን ከዛ በፊት ማሂ ሰላም ሳይለኝ ብላ አኩርፋኛለችና እስቲ ሰላም ልበላት። ማሂያችን ሰላም ላንቺው። ማሂታ ትላለች እንግዲህ ማሂታ ሰላም ብያለሁ። እንዴት ናታ? ደህና ነሽ? ደህና ነኝ። ሰላም ነው አለው። አሁንማ እየተመቸውሽ እንደመጣው እየሰማው ነው። በጣም ቂም ይዘሽብኝ ነበር። ማይታ ያው ነው መሰለኝ እየገባሁሽ መጣሁ። አካሲ አልሽ ለምቲዎች ምን አይነት ነገር እንደሚያሳልፉ እነግራችኋለሁና ለነማሂም ደግሞ ጥሩ ማሳያ እንዲሆን ማለት ነው። በነገራችን ላይ እስቲ ስለ ወጥ የሆነ ነገር እላችኋለሁ። ወጥ ታውቃላችሁ አይደለ? ወጥ ለሴትና ለወንድ ይለያያል። የሚገርማችሁ ነገር ማለት ነው። ወጥ ይሄ እንጀራ በወጥ የሚበላው አለ አይደለ? ለሴትና ለወንድ ሲሆን ወጥ ይለያያል። ለወንድ ልጅ ወጥ ነው፣ በቃ ከእንጀራ ጋር ይበላል ነው። ለሴት ልጅ ግን ወጥ ሲሆን ምንድነው? ሽንኩርት አለው፣ ዘይት አለው፣ በርበሬ አለው፣ ማቁላላት አለው፣ ሰዓት ማያያዝ በጣም ማለት ነገር ጨው በዛበት አለው፣ አነሰበት አለው፣ ብዙ ፕሮሰስ አለው። ገባችሁ? ለወንድ ልጅ ግን ወጥ ነው፣ በቃ ይቀርባል፣ ጠቅልሎ መብላት ነው። ገባችሁ አይደለ? እና እኛ እንዲህ ስታዩን ስንሰልም ስታዩን ለእናንተ ልክ ወጥን ወንድ ልጅ እንደሚረዳው አይነት ነው። ሰልመዋል ነው። ግን ልክ እንደ ሴቷ ደግሞ ከኋላ ብታዩት እኛ ለመስለም ስንት መከራ አይተናል። ስንት መከራ በቃ ክርስትናን እውነት ለማድረግ ያልተጋጋጥ ነው ያልሄድንበት መንገድ የለም።
በጣም ብዙ ነገር አሳልፈናል። በጣም መከራ ገባችሁ? በጣም ወላሂ እኔ ኢየሱስን ለመካር ነው አልኩኝ። የዛኔ አፌን በቆረጠው አለች። ኢየሱስን በትክክለኛ ቦታ ነው ያስቀመጥኩት። እኔ ኢየሱስን በጣም ነው የምወደው። በጣም እውነት እኔ ክርስትና ላይ በነበርኩበት ጊዜ ኢየሱስን ከምወደው በላይ አሁን ወደዋለሁ እውነት። እና ወጥ ለወንድ ልጅ ወጥ ብቻ ነው፣ ለሴት ልጅ ግን በጣም ብዙ ማት አለው። ሽንኩርት አለው፣ ማቆላላት አለው። ሽንኩርቱ ሲከተፍ አይን ልብ ያደርጋል። በጣም ብዙ መከራ አለው። እና ሰውም ሲሰልም እንደ ጃኬት ምናምን የምናደርገው ነገር አይደለም። እስልምና በጣም ብዙ መከራ አለው። በጣም ወላሂ በቃ ይሄ ከልጅነት ጀምሮ እየገነባችሁትን ህይወት በአንዲ ድምጥማጡን ታጠፉትና ከዛ እንደገና አዲስ ህይወትን መገንባት ብዙ ነገር ታጣላችሁ። ስለዚህ ይህን ውሳኔ ተወስኑታላችሁ። ለምን ሲባል ከአላህ የሚበልጥ ነገር ስለሌለ ማለት ነው። በቃ አላህን ከመያዝ ሌላ በቃ እንትን የሚል ነገር የለም፣ የሚበልጥ ነገር የለም። ገባችሁ አይደለ? እንትን ነው ይሄ። አንድ ሙዱ አባባል አለ። የሰው ልጅ በዓለም አትርፎ በሰማይ ቢከስር ምን ዋጋ አለው? ምንም ዋጋ የለው። ገባችሁ? ምንም ዋጋ የለው። ሰው አላህን ሳይገዛ በምድር በምንም ቢሞላለት በምንም ቢተረፈረፍ ምንም በቃ ልክ እንደ ቁሳቁሱ ልክ እንደ ሰበሰበው እንትን የሆነ ታይም ላይ ይጣላል። እሱም እንደረከሰ ነገር ማለት ነው። ግን ውድ የሚባለው ሰው ያንን አላህን የተገዛና የሞተ ሰው ነው። አላህን ይዞ የሞተ ሰው ነው። በምንም የማትደራደሩበት ነገር ነውና ያው እነ ማይታኛን ሲያቁም እንግዲህ ያው ሰልመን ነው ምናምን ሲባል ሰለምቲ መሆናችን ራሱ ያጣይሳራ ክርስቲያን አልነበረ ምናምን ሁላ ትላላችሁ። ግን ስንት መከራችንን በልተን ስንት ነገር ተጋግጠን እንደደረስን ብታቁ ብትረዱልን አሁን ራሱ እየከፈልን ነው ብዙ ዋጋ ብዙ ማለት ነውና እንግዲህ አላህ እንትን ይላችሁ ነው። ኡስታዝ መጣክ ቀጥል። አይ ድምጽ ላሰማ ብዬ ነው ማርማል ላይ የምመጣው እንትን እንዳይል ማለት ነው። እንዳይዘረግፋችሁ ስለምፈልግ ነው። ቀጥል ጃቢሮ። እና ይሄ ነገር ነው። ይሄንን ስሜት እንድትረዱት ያለፈውን ነገር ዞር ብሎ ማየቱ አሪፍ ነውና ምናልባት የምታገኙ ከሆነ ኡስታዝ ወሂድ ከሙስሊሞች ጋር የሚያደርገውን የነበረውን ክርክር ገብታችሁ ይትና ኢቭን ራሱ መክፈቻ እንደ ፓስተር እንትን ሲኖና ኡስታዝ እንዲነበረ ምናምን ማለት እዛም ክርስትና ላይ ያለ ያርበደብዳቸው ነበር። በቃ ልካቸውን ያሳያችሁ ነበርና ይሄኛው እውነት ውስጥ ወጥቶ ወደዚህ እንዴት መጣ የሚለው ራሱ ትልቅ ጥያቄ ነውና እንዳልኳችሁ ወጥ ለሴትና ለወንድ ይለያያል። ለወንድ ወጥ ብቻ ነው፣ ለሴት ልጅ ግን ብዙ ማት በጣም ብዙ ጉድ ነገር አለውና እንደዛ ነው። እና አላህን ተገዙ ነው የምለው። እስቲ እነ ይሳቆ ምናምን ጨምሩበት ነገር ካለ ጨምሩበትና እንቀጥላለን ኢንሻአላህ። ሶስት ነገሮች ثلاثة من كنا فيه وجد حلاوة الإيمان። ሶስት ነገሮች እሱ ላይ የተገኙበት ሰው የኢማን ጥፍጥናን አግኝተዋል አሉ። አንደኛ አን يكون الله ورسوله أحب إليه مما سواهما። አላህና መልእክተኛው ከአላህና ከመልእክተኛው ውጭ ከሆኑ ነገሮች እሱ ዘንድ ተወዳጅ ከሆኑ ይሄ ሰውዬ የኢማን ጥፍጥና አግኝተዋል አሉ። ሌላው ደግሞ አን يحب المرء لا يحبه إلا لله سبحان الله። አንድን ሰው እኮ ሌላኛው ሰው አንድ ሰው ይወደዋል፣ ሲወደው ግን ለአላህ ብቻ ብሎ ነው። አሁን እዚህ ጋር በአላህ መንገድ ነው የተገናኘ ነው። በነገራችን ላይ ምንም ያገናኘን ነገር የለም። ልክ የስብስብ ማለት ነው። አንድ ሰው ሰውየውን ሲወደው ለአላህ ብሎ ከወደደ ይህም ሰው የኢማንን ጥፍጥና አግኝተዋል አሉ። ሌላው ደግሞ ወአን የክረሀ አን የዑደ ፊል ኩፍር ከማ የክረሁ አን ዩቅዘፈ ፊናር። አንድ ሰው አላህ ስብሓነሁ ወተዓላ ልክ እንደ ሜሮን እንደ ጃቢር እንደ ሌሎቹም እህት ወንድሞቹ እስልምና ሰጥቷቸው ወደ ኩፍር መመለስን ኢሳት ውስጥ እንደመጣል አክል ከጠሉት እነዚህ ሶስት ነገሮችን የተገኙባቸው ሰዎች የኢማንን ጥፍጥና አግኝተዋል ብለዋልና ሁላችንም እነዚህን ነገሮች ለማምጣት መታገል አለብን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ። አንዴ ዛህራን አስገቡልኝ። እሺ እኔ ቦታ ልልቀቅላት፣ የምጨምረውን ጨምርና የተወሰነ ማለት ነው።
ልቀጥል? እሺ ጀዛኩሙላሁ ኸይር። እንግዲህ አንድ ሰው ሲሰልም ብዙ ጊዜ የሚባል ነገር አለና እሱን ለማለት ፈልጌ ነው። ኢየሱስን ካድሽው፣ ማርያምን ካድሻት ምናምን የሚባል ነገር አለና አንድ ሰው ስንሰልም የካድነው ምንድነው? ኩፍርን ነው። የካድነው ክህደትን ነው። ከአላህ ውጭ ያለን አምልኮ ከፈጣሪ ውጭ ያለን ያኔ ሰማይ ምድርን በመካከል ያለውን የፈጠረውን አምላክ ለሱ አጋሪ ከማድረግ ነው እንጂ የካድነው ጣዖትን ከማመልክ ነው እንጂ ምን ከደው እኛ ነብያትንም ጻድቃንንም አንክድም። አላህ በሰጣቸው ክብር እንወዳቸዋለን። አላህ ከሰጣቸው ክብር ከፍ ማናደርግም ዝቅ ማናደርግም። ምን ከደው እኛ ነብያትን ጻድቃንን መላእክትን አንክድም። ምን ከደው ምንድነው? በእነሱ ላይ የተነገረውን ቅጥፈት ነው። በእነሱ ላይ የተዋሸውን ውሸት ነው ምን ከደው። እና አጠቃላይ ደግሞ ከአላህ ውጭ ያለን አምልኮ ነው ምን ከደው። አላህ Subhanahu Ta'ala በቁርአኑ ሲናገር ሱረቱል በቀራ ላይ ላኢክራህ ፊዲን በሃይማኖት ማስገደድ የለም ካለ በኋላ ቀድ ተበየነ ሩሽድ ሚነል ገይ ያኒ ጠማማ መንገድ ከቅኑ መንገድ ተለይቷል። ፈመን የክፉር ቢጣዖት በጣዖት የካደ ወዩሚን ቢላህ በአላህ የሚያምን ደግሞ ፈቀድ እስተምሰከ በእርግጥም ያዘ ቢልኦሩቲ አፋን ያኒ የማይበጠስ የሆነውን ገመድ ያዘ ይላል ማለት ነው። እኛም ስንሰልም ከአላህ ውጭ ያለን አምልኮ ከደን ሌሎችን ደግሞ ነብያትም እንደ ነብይነቱ መላእክትም እንደ መላእክትነቱ ጻድቃንም እንደ ጻድቃነቱ አላህ በሰጠው ክብር እናከብራለን ማለት ነው። እኛ ማርያምን ማንክድም ኢየሱስን ማንክድም አላህ በሰጣቸው ደረጃ እንወዳቸዋለን እናከብራቸዋለን ማለት ነው። እና ይሄን ለመጨመር ብዬ ነው። የተሳሳቱትን ማረሙኝ። ጀዛኩሙላህ ኸይር። አላህ ያጽናሽ እህቴ በድጋሚ። እሺ ውዴ አመሰግናለሁ። አሪፍ ትምህርት ነው የተናገርሽውና አመሰግናለሁ በጣም። እሺ እህቴ ሽክራን። እሺ ጀዛከላህ ኸይር። እሺ ከከላውን የርዋንስ ናዋይ አሁን የተወሰነ ነገር አሁን ግልጽ ሆኖልኛል። አሁን የቀረው ቢያንስ ማንበቡን ነው። እኔ አሁን አረበኛ ስለሆነብኝ እስቲ አሁን አንተ እንዳልከው በአማርኛው እንፈልገውና አነባለሁ። አሁን አረበኛ ስለሆነብኝ አረበኛ አልችልም። ከዛ በኋላ ኢንሻአላህ እናወራለን ማለት ኢንሻአላህ። አፕሊኬሽኑን ይልኩልሃል ከፈለክ። ኡስታዝ ሰላም ነህ? ድምጽ ይሰማል? እንዴት ነህ? ደህና ነህ? ክብረት አለው። እንዴት ነህ? ሰላም ነው ወይ? አንድ አመት እኮ ሊሆነን ነው። ጠፋ። አዎ ረጅም ጊዜ ሆነን። እውነቱን ለመናገር አንተም አልነበርክም መሰለኝ ለረጅም ጊዜ። አይኔ ጠፋሁት 1-3 ወር ነው። ከዛ በኋላ ተመለስኩኝ። አሃ ከዛ ሰርች ሳደርግህ ምናምን እንደውም አካውንትህ ለሌላ ሰው ሁሉ የሰጠህ ነገር መስሎኝ ነበረ። አዎ ያኛ አዎ። አሃ ኦኬ። ይሄንን አሁን ፎሎ አደረኩት እንደውም እንትን ብሎኝ። እሺ አይ ሰላም ነው። ለማንኛውም ሰላም ከሆንክ አሪፍ ነው። እንዴት ነህ? ሁሉም መልካም? ደህና መሆን ነው። በስጋት መገለጥህን ደግሞ አየሁት። በስጋ አንድ ቪዲዮ ልከውልኝ በእንትን ላይ በጣም ደስ የሚል ነው። ክሪቲክ ማለት መፈልገው ነበር እንደዛ ሂስ የሚሰጡ ሰዎች በመጽሐፌ ዙሪያ ላይ በጣም መፈልግ ነበር እና እንደዛ ስሰጥ ደስ አለኝ። ቪዲዮ ሰርተህ ምናምን በቪዲዮ ወጥተህ ምናምን ነገር አየው ለመጀመሪያ ጊዜ በአይነ ስጋ። አሃ ኢየሱስን ነው የሚናገረው ብዬ አምናለሁ፣ ግን ሰዎችን ማሳመን ይችላል ብዬ አላምንም። ላደርግ የምሞክረው ብዙ ጊዜ ምን መሰለህ ኡስታዝ፣ የመጽሐፍ ቅዱስ እኔ እንዳልኩ አዲስ ኪዳንን አልጠቀምም። ኢየሱስ ተሰቅሏል ለሚለው ሙግት እሱም በእምነት ነው የምቀበለው። ላመንኩበት ግን ማስረጃው ብሉይ ኪዳን ነው። የታሪክ አንተም የተሟገትከው የታሪክ ራሱ ትርክቶችን የሰሙትን ያዩልን ብለሃል። አልተሰቀለም ሊሉ አይችሉም፣ ምክንያቱም የተሰቀለ ሰው አለ ብዬ አምናለሁ። ስለዚህ ታሪክ ይዘዋለሁኝ እኔ፣ እናንተ ላትቀበሉ ትችላላችሁ። ትንቢት ላይ ስንመጣ ግን
እንግዲህ ያለን ትንቢት አንደኛ ጥንካሬው ከክርስቶስ በፊት ያሉ ኮፒዎች መኖሩ በሰባ ሊቃናትም ሆነ በዴድ ሲ ስክሮልስ ከክርስቶስ በፊት ያሉ ኮፒዎች መኖራቸው በዚህ ጊዜ ትንቢቶችን ይዘን መከራከር እንችላለን እላለሁ። ሁለተኛ ደረጃ ደግሞ ትንቢቶች በወጥነት አንዱ ብቻ ላይ ያለ ነገር አይደለም። በወጥነት ግን የሞትን ዋጋ መክፈል የሚባል ነገር ያስተላልፋሉ። አንድ የህይወትና የሞትን ጥል ታያለህ። በብሉይ ኪዳን ውስጥ እንስሳት እንደምታውቀው ኃጢአትን ሊያስተሰርዩ አይችሉም። ለምንድን ነው ታዲያ የተደረጉት? የፋሲካው በግ ለምንድን ነው ይታረድ የነበረው? በይስሐቅ ፋንታ ለምንድን ነው አንድ መስዋዕት ያስፈለገው? እግዚአብሔር ለምንድን ነው የሆነ ነገር የበቆዳ ልብስ ያለበሳቸው? ለምንድን ነው የአቤል መስዋዕት እንትን ያገኘው? የምድር ፍሬ የሆነው ደግሞ ለምንድን ነው ያላገኘው? የሚሉትን እያየህ መዓት ነገሮች አሉ። ትንቢቶች የመሲሁ መጥቶ እንደዚህ ይገደላል አይሉም፣ ግን አይ ዶንት ኖ በፖዚቲቭሊ ካየሃቸው ትንቢቶቹ ያለአንዳች እንትን ወደ መስቀሉ ነው የሚያመሩት ብዬ አምናለሁ። አልቲሜትሊ ክርክር ጉዳይም አይደለም፣ ለህሊናም ይተዋል። ግን እኔ በጣም ብሉይ ኪዳን መከራከሪያ መሆን ይችላል። አንተ በብሉይ ኪዳን ላይ ያቀረብከው ሙግት መስዋዕት የአምልኮ ክፍል ነው የሚል ነው ትዝ የሚለኝ። ጠንከር ያለ ክሌም ያደረግከው አለ። ለእሱም ማሳያ የሚሆኑ ጥቅሶችን ጠቅሰሃል፣ ትዝ ይሉኛል። እና እነዚህ ነገሮች እንደውም መጽሐፉ አጠገቤ አለ አስቀምጨዋለሁ፣ እና መጽሐፉ ቢኖር እንደውም እያወጣን እናወራቸዋለን። ግን የአምልኮ ክፍል አይመስለኝም። ይሄ ነገር ጥላ ነው። አምልኮን እግዚአብሔር እንደማይወድ አንተም ተናግረሃል እዛው መጽሐፍ ውስጥ። መታዘዝን ነው መመርጠው ብሏል ብለሃል። ትክክል ነህ አንተም። ለምንድነው ታዲያ ያዘዘው? እነዚህ አይሻልም? እነዚህ ነው። እኔ ራንደምሊ ሁሉም ርዕስ ውስጥ ገባሁበት። ኤኒዌይ ባጭሩ ግን መጀመሪያ ማለት የምፈልገው እንደውም ባገኘው ለዋለ ያልኩት መተቸት ቀላል ነው። አንድ መጽሐፍ ሲጻፍ የምሬን ነው። አሁን እኔ ብዙ ጊዜ የሚቀርብብኝ ክስ አለ፣ ታሽቃብጣለህ የሚባል ነገር ማለት ነው። እና እኔም ከሙስሊምም ይምጣ ከምንም ይምጣ ማንኛውም ሃይማኖት እውነት ብሎ ላመነበት አንድ ሰው ጊዜውን ወስዶ መዓት ነገር አጥንቶ በጣም ያው ከዚህ በፊትም ነገር ያለው እኔ በጣም እዚህ ቲክቶክ ላይ ከማያቸው የሃይማኖት አጠቃላይ ሁሉንም ሃይማኖት ጨምሮ ማለት ነው የቤት ስራውን የሰራ ሰው የምለው አንተን ነው እስካሁን ድረስ ማለት ነው። እና እኔ መጽሐፉን ሳገኝ አየሁትና በጣም ዲቴይልድ የሆነ ነው፣ በጣም ኤፊሽንት የሆነ ኮሚኒኬሽን ነው ማለት አጠር ያለች መጽሐፍ ነው የምትመስለው፣ ግን በጣም እያረምክ ቃላቶችን እያስተካከልክ እንደሆነ ይገባኛል። እና ላመንክበት ነገር እንደዚህ በመስራትህ ለኢንቪቴሽንም ይሄ ኑ ተወያዩኝ በማለትህ በጣም የማከብረውን ስራን የሰራኸው እሱ ነገር ይታወቅልኝ። ብቃወመውም ሀሳቡን ባልስማማህም ከአንተ ጋር ተሳስተሃል ሁሉንም ነገር ብል ወይም አንዳንዱ ቦታ እስማማለሁ አልስማማም ብል እሱ የውይይቱ ጉዳይ ነው። ግን እኔ ብጽፍ አልኩኝ ለራሴ ሳስብ እኔ ልጻፍ ብል አሁን እኔ አንዳንድ ሀሳቦች አሉኝ። ማነው ቁጭ ብሎ እንደዚህ ሰዓቱን እየሰዋ ልጆች አሉ አውቃለሁ፣ ብዙ የምታስተምረው ነገር ምናምን አለና ማለት የምፈልገው ነገር የመጀመሪያው ነገር በጣም የሚመሰገን ስራን የሰራኸው ቁጭ ብለን እንወያየዋለን እንትኑ ማለት ባቀረብከው እና በጣም ራሽናል የሆነ ከዚህ በፊትም ብያችኋለሁ እኔ እሺ ብዙ አላብዛባችሁ። ለማንኛውም በጣም አሪፍ አካሄድ ነው የምትሄዱት ሁልጊዜና ቴንኪው ለሱ እና እንወያየዋለን እንትን እያልኩ ሀሳብህን እሰማለሁ። ሌላ ምትለኝ ካለ ወይ ጥያቄ ስፔሲፊክ የሆነ ነገር ካለህም አሁን ብዙ የያዝኩት ነገር የለም፣ ግን ለመመለስ ሞክራለሁ። ችግር የለውም እንትን እላለን እንወያያለን። 2 ደቂቃ ስጠኝ ክብረት፣ ከሌሎቹ ጋር አውራ እስከዛ ድረስ መጣሁ። እሺ 2 ደቂቃ እንትን ልበል አንዴ ተጠርቼ። እሺ ክብረቴ እንኳን ደህና መጣ ብያለሁ። ኬሚ ጽዮንም ሁላችሁም እንኳን ደህና መጣችሁ ብያለሁ። እኔ ምን አሰብኩ መሰለክ ማለት እኔ እንጃ በጣም ከፈዘዝንባቸው ሰዎች ውስጥ መሀል አንዱ አንተ ነክ ብዬ አስባለሁ። ማለት በቃ ችላል ነው ይሄ ልጅ ምንድነው ማንሰበስበው ምናምን ብዬ አሰብኩኝና በነገራችን ላይ አንተ የመጣቸውን ስቴፖች እኔ መጥቻለሁ። የአንተን ጆርኒ ለማጣጣል ምናምን ሳይሆን ያው እኔ የሆነች የገባች ነገር አለች አንተ እንትን አንደርስታንድ ያላረካት ነገር የሚል መንፈሳዊ የሆነ ቅናት አለ አይደለ? ከዛ ነገር አንፃር አንደኛ ነገር በጣም ከመወዳቸውና ከማከብራቸው ጥሩ ሰዎች ከመላቸው ሰዎች ውስጥ አንዱ አንተ ነህ እና እኔ ምን አሰብኩ መሰለክ ከኡስታዝ ጋር
የክርስቶስ ስቅለት ለምን አስፈለገ? ላይክ ምንድነው መንስኤው? ገባ ምን ሊያድን ነው የሚለው ነገር ላይ እሱ ከሱ ላይ ጀምራችሁ እየወረዳችሁ ብትሄዱበት በጣም ደስ ይለኛል የምር። ምክንያቱም እኔ የኢየሱስ ክርስቶስ በቃ አልተሰቀለም የሚለውን ነገር ከማለቴ በፊት በቃ ላይክ ዩዝለስ ሆነብኝ። እኔ እሱን ነው መጀመሪያ ያረጋገጥኩት። ገባ ምንም ላይክ ፖይንቱ አልገባኝም። ገባ የሚሰቀልበት ፖይንቱ ሆይ ለምንድን ነው ስቅለቱ ያስፈልገው? ባይሰቀል ምንድነው የሚቀርብኝ? ከተሰቀለስ ደግሞ ምንድነው ማገኘው የሚለውን ነገር እንትን ሲው በቃ ምንም ዩዝለስ ሆነብኝ እኔ ማለት ነው። ከዛ በኋላ በቃ ስቅለቱ ምንም ጥቅም እንደሌለው ሲገባኝ እኔ በቃ አልተሰቀለም የሚለውን ነገር ለማየት ሞከርኩኝና ያንን ነገር ካረጋገጥኩ በኋላ ነው አክቹሊ የክርስቶስ አምላክነትን መካድ አንዱ ትልቁ የሚከብደው ነገር ነው። ሁለተኛ ነገር ደግሞ ስቅለት አለና አንተ ኦሬዲ አሪፍ መታሃል። ስቅለቷ ብቻ ናት ይቀረች ብዬ ነው ማስበው። ብቻ ናት አልካት ጃ ያው አንተንም ካገኘው እንግዲህ አንተና ፒኬን ያው አንድ ላይ ነው ማስባችሁ ብዙ ጊዜና እናንተ ናችሁ ከሁሉም ሰው ጋር ያስተዋወቃችሁኝ። ያው ከዴቭም ጋር እንደዚህ በኋላ እናንተ ተዋችሁ እንደውም ኮንሲስተንት መሆን እንጂ አንተና ፒኬ ናችሁ መጀመሪያ የተገናኙት። እናንተንም በጣም ማከብራችሁ ሰዎች ናችሁ። አዎ ማውራት እኔ ደስ ይለኛል። የመስቀሉ ጉዳይ ሴንትራል ነው ብዬ አምናለሁኝ ለክርስትና። ሴንትራል ብቻ ሳይሆንም እንትን ነው ይሄ እሱ ከሌለ ክርስትና የለም ብዬ ነው ማምነው። ሌላ ነገሮች ላይ አይደለም እኔ ማተኩረው። ኢየሱስ ሞቶ አለመሞቱ ወይ አለመነሳቱ ላይ የሆነ ነገር ቢረጋገጥ ከሁለት አንዱ ቢጎድሉ ማለት ነው ክርስትና አይኖርም። ቆቤን አረጋለሁ ካልሞተ ቆቤን አረጋለሁ። ሞቶ ካልተነሳ ደግሞ ያቺን እነ ኪሚጽዮንን ምንድነው የምትባለው እሷን አደርጋታለሁ ማለት ነው። እና እኔ ሴንትራል ነው ደግሞ። ሌላው ምን መሰለ እናንተ ላይ አሁን መፍረድም ትቼ ምን አልኩኝ? አሁን በፊት ምን እላለሁ መሰለ እኔ ቁርአንን ካነበብኩኝ በኋላ ዋናው ልዩነት ያለው ያው ብዙ ሰው ስላሴ ላይ ነው ይላል። እኔ ስላሴ ላይ አይደለም። ትክክል ነው፣ እግዚአብሔር አንድ ነው ብዬ ነው የማምነው። ምናልባት የኢየሱስ አምላክነት ላይ እንለያያለን፣ ግን እሱም ቢሆን የውይይት ጉዳይ መሆን ይችላል። ሌሎቹ ነገሮችም ኢስላም ሴንትራል ነገሮች ላይ ብዙ የእግዚአብሔርም ልጅ አይደለም ኢየሱስን ሲል ምን እያሰበ ነው? እኛ ልጅ ነው ስንል ምን እያልን መስሏቸው ነው ምናምን ብዬ ትንሽ ኮመን ግራውንድ ለማግኘት ሞክራለሁ። መስቀሉ ላይ ግን ምንም ጥያቄ መነሳት አይችልም። እናንተ እሱ ላይ መጠየቅ አትችሉም፣ ሁሉም ኤቪደንስ አለ ብዬ እናገር ነበረ ሙስሊሞችን። አሁን እኛው ራሳችን መዳን የሚገኘው በስራ ነው እያልን ነው፣ ፕሮቴስታንቶችን ጨምሮ። በተለይ በዚህ ላስት 2-3 ሳምንት ውስጥ ይሄ ነገር መጥቷል እና ደግሞ የደጋፊው ማዕት እኔ እንደውም አንድ ሰውም እንደዚህ ያለ ተብሎ አይዶ ነው እናንተ ብዙ ላትከታተሉት። እኔ ግን ሰሞኑ ፌስቡክም ላይ የማነበውም ቲክቶክም ላይ የማያቸው ውይይቶች እዛ ላይ ያጠነጥናሉና እኔ ላይ በጣም እንትን ያለኝ ርዕስ ስለሆነ ማለት ነው። አሁን የሚዳነው በስራ ከሆነ የኛ ስራ አጥጋቢ የሚያድን ነገር ከሆነ እውነት እኮ ነው። እናንተ ምንም አይፈረድባ። እኛንን እያበላሸን ያለ ነው ብዬ ነው ማምነው። እኛንን እያበላሸን ነው። አሁን አንተ ጃቢር መጣ የኢየሱስ ለምንድነው የሚሰቀለው ጠቃሚ ሆኖ አላገኘሁትም ብትለኝ አልፈርድብህም። እኛውንን እንደዛ እያደረግን የስብከቱን ያበላሸ ነው። አሁን በኋላ ሳስተውል እሺ ሌላ ማዕት ርዕሶች ውስጥ አለግባ ላልከኝ ብቻ ምንድነው ኢየሱስ ሞቶ መነሳቱ የስራን መዳን ይቃወማል። የስራ መዳን ደግሞ አለ ካልን ትክክል ነህ። ክርስትናም አያስፈልግም። እውነቱን ለመናገር በስራ የሚዳን ከሆነ እኔ ዛሬ ደፍሬ የምናገረው በስራ የሚዳን ከሆነ ወደ ሌላ ሃይማኖት ነው ወይ ወደ ሙስሊሞች ሞቷል አልሞተም የሚለው ላይ ጥያቄ በህያው ከሆነ ኢየሱስ አሁንም ሙስሊሞች ናቸው ትክክል የምትሆኑት ማለት ነው፣ ሳይሞት ህያው ከሆነ። መሞቱ ግን ካስፈለገ ያው ደግሞ እኛ ማስተካከል አለብን ወንጌላችንን። እሺ ሰፋ እያደረኩ ነው ማወራው ዛሬ እንዲሁ ወሳኝ ርዕስ ስለሆነ ነው። ለማንኛውም እሺ እየሰፋ እንዳይሄድ ቃስ በቃስ በስነስርዓት ፈርዝና ደረጃ እያስያዝን በስነስርዓት እንሄዳለን እና እኔ ኡስታዝም ስለመጣ እኔ ኡስታዝ እንደ ሐሳብ እንትን ያልኩት ምንም ነገር ከማውራታችሁ በፊት ላይክ የክርስቶስ ስቅለት ለምንድን ነው ያስፈለገው የሚለው ነገር ላይ ብታወሩ አሪፍ ነው። ዛሬ ምን ይመስላል ኡስታዝ? እሱ የተመቸው ነገር ነው። አሁን እንግዳ ስለሆነ ማለትም አሁን እንደ ኢንትሮዳክሽን ነገር ስለሆነ ዛሬ መግቢያ ያክል ነው። አንደኛ ጠፍቶም ስለተገናኘን
በፊት የዛሬ ዓመት ሆነኝ ክብረትን ካገኘሁትና እንዳልኳችሁ ክርስቲያኖች ሆነው ጥሩ ግንኙነት ካሉኝ ሰዎች መካከል አንደኛው ክብረት ነው ብዬ ሁልጊዜ እናገራለሁ ማለት ነው። ማለት ጥሩ ሰዎች አሉ የሚያወሩኝ ሰዎች ስለ የነበረው አንደኛው ክብረት ነው። ስለዚህ ዛሬ እንደ ኢንትሮዳክሽን እሱ የተመቸውን ነገር እንትን ይበልና ከዛ በኋላ በቀጣይ ደግሞ እናሰፋዋለን ካስፈለገ ማለት ነው። ስፒሪቹዋሊቲ ኦቨርናይት ወይም በአንድ ምሽት ውስጥ ምንም ነገር የሚሆን ነገር የለም። ማፍረስ ነው በአንድ ጊዜ የሚቻለው፣ መገንባት ግን ጊዜ ይፈልጋል ምንም ነገር። ከዛ አንጻር ነው። እስቲ ክብረት በየትኛው እንትን ላይ እናውራ። እኔ ዳንኤልን ነበር ያሰብኩት የነበረው። ካልሆነም አንተ የተመቸህን ነገር ከፈለክም በመስዋዕቱ ዙሪያም ከፈለክም በስቅለቱ ዙሪያ ከፈለክም በዳንኤል ዙሪያ ላይ ከቁርባኑ አንጻር ቁርባን የሚባለው ነገር አንጻር ከስራም አንጻር ሳሊቬሽን። አሁን ደግሞ አዲስ መጽሐፍ ጽፌያለሁ ማዳንና መዳን የሚል ምናልባት እሱን ደግሞ ብታይልኝ ደስ ይለኛል። ፕሪዴስቲኔሽን አለው የእናንተ ኮምፓቲቢሊቲ ኢንኮምፓቲቢሊቲ የሚባሉት ሌላው እኔን ደም ስሬን የሚነካኝ ርዕስ ነው እሱ። በእርግጥ ከሙስሊሞች ጋር ይልቅ ከክርስቲያኖች ጋር ነው ስናከስም የኖርኩት። እሱን ግን አንተ ፎርኖሌጅ ብለሃል ሰምቻለሁ። ፎርኖሌጅ የለም ብለሃል ማለት ነው። አምላክ አንድ ነገር ከመከሰቱ በፊት አያውቅም፣ ከተከሰተ በኋላ ነው ሚዩት አድርጎታል ራሱን ብለህ ነው የምታምነው። እሱንም መጽሐፌን ብታየው ደስ ይለኛል። በዚህ ዙሪያ ላይም በጣም በእኛ ጀብርያና ቀድርያ የሚባሉ ኢንካር የተደረጉ አሉ፣ በእኛ አናቴማ የተደረጉ አሉ። እነሱንም ብታያቸው እኛ አካባቢ ላይ የነበሩት ውዝግቦችም ነበሩ በሆነ ሰዓት ላይ ማለት ነው። ካልቪኒዝም እና አርሜኒያኒዝም የነበረው ውዝግብ፣ ቸርች ፋዘርስ በአውግስቲን እና በፕላርጌስ መካከል የነበረውን፣ በአርስቶትልና በፕላቶ በአፍላጦንና በእንትን መካከል እሱን ሁላ ነው ያመጣሁት እንዳለ። ፔላርጌስ ማለት ፔላጂየስ የሚሉት ነው። ፔላርጌስ ይባላል እና አውግስቲኒዮስ ሁለቱንና የኛ የመናፍቃን አባት ነው ፔላርጌስ ማለት በጣም እሺ፣ ይቅርታ። አፍላጦንና አርስጣጣሊስንም ሁለቱንም ያሉበትንም አቅርብ ያሉ መጽሐፌ ላይ አርስቶትልና ፕሌቶ በእንግሊዝኛ። እሺ ጥሩ ነው። አሁንም ቢሆን ቴንኪዩ በጣም አነባው። እስቲ አሁንም ከሀገር ውጭ ነኝ አስልካለሁ። የሚመጣ ሰው ካለ ያው አብዱ መርካቶን ሜሴጅ አደርገዋለሁ እንደገና እና እያወራን ነበር እና እስቲ በዚሁ የተገናኘ ርዕስ አለ። እንደውም በጣም ትልቅ ግብዣ በቃ ጋብዞ ምናምን እንትን ምግብ ሁላ አለ ብሎ ነበር። እሱ የለም ግን እሺ፣ ግን እሱን ግን የምንም አይነት ርዕስ ላይ የክርስቶስን መሞት ከሆነ እናንተ ትንሣኤው ላይ ብዙ ያው ከእናንተ ጋር ህያው ነው አሁንም ብላችሁ ስለምታምኑ ማለት ነው። ግን መሞት አለ ወይ መሞቱም ሪሊ ትንቢቶችን ፉልፉል ያደርጋሉ የሚል ከሆነ የትኛውንም ርዕስ አውርተን እንትን ማለት እንችላለን። እኔም የቤት ስራዎች ይዤ እሄዳለሁ። ከዛ በኋላ ዳንኤል 9 እንመልከትና በጣም የምትመኩበት በጣም በቃ ትልቅ አለን የምትሉበት እሱ ስላለ ከመጽዮንም ስላለ እኔም አለው በዛ ዙሪያ ላይ የአይሁዶች አመለካከት ነው እኛ ሙስሊሞች ያለን ዳንኤል 9 ላይ ያለን አመለካከት። በነገራችን ላይ ዳንኤል የሚባል ነብይ እኛ ጋር አለ፣ ቁርአን ላይ ነው የሌለው እንጂ ሐዲስ ላይ አለ። ዳንኤል የሚባለው ነገር ራሱ ስም አለው፣ ራሱ የሆነ አጠራሩ ራሱ ለየት ይላል አለ ራሱ ማለት ነው። ከመጽዮን በቅድሚያ ሰላም ብያለሁ። ሰላም ልበለው መጀመሪያ እሱ ማለት ነው። ከመጽዮን አለ። እሺ ዳንኤልን እንመልከት አይደል? እንመልከትና አንተም ደግሞ የራስህን ፕሬዘንቴሽን ታቀርባለህ። ማቅረብ ትፈልጋለህ? መቅረብ ትፈልጋለህ? አዎ ችግር የለም። እንትን ነው የምለው ክብረትን መቅረብ ትፈልጋለህ? ዳንኤል ላይ ዳንኤል ነው የሚባለው። ዳንኤል ማንን ነው እየጠየቅ ያለህ? ወሂድ አንተ ክብረትን መሄድ ትፈልጋለህ? ዳንኤል 9 ላይ ስለ ሰብአዊው ምናምን ሂድበት እስኪ እኔ ላውጣውና እኔም ላንብብ ትንሽ ትልበ ተከታተለኝና ዕብራይስጥም እጠቀማለሁ ከመጽዮንም ያርመናል ማለት ነው። አንዳንድ ነገሮች ስትፈልግ ያው ታዛቢም ስላለ በዕብራይስጥ የሚችል ሰው ስላለ አንዳንድ ነገሮችን እንጠቀማለሁ። ዳንኤል ምዕራፍ 9 ቁጥር 2 ላይ ተመልከት። መጀመሪያ ሲጀምር እንደዛ ነው። እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70 ዓመት ያህዌ በቃሉ ለነቢዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ ጻፍኩኝ አለ። ይቅርታ ከመጽዮን ልድገመው። እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት 70 ዓመትን ሐሸም በቃሉ ለነቢዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩኛል። ሐሸም እያልኩኝ አወራለሁ ሪስፔክት ስላለኝ ማለት ነው ከመጽዮን። አሁን እዚህ ጋር ምንድነው የባቢሎን ምርኮ ሐሸም እያልኩኝ አወራለሁ። ይቅርታ ማለት በጣም ስለሚያከብሩት ስሙን ዮዲሄቫቤ የሚባለውን ስም አይጠሩትም እነሱ ሐሸም እያሉ ነው የሚጠቀሙት እና ለእሱ ሪስፔክት ሐሸም እያልኩኝ እጠቀማለሁ ማለት በተቻለኝ አቅም ማለት ነው። እና
70 ዓመት የሚባለው የሚጀምረው ከ605 ላይ ነው። እዚህ ጋር ችግር አለ ክብረት 70 ዓመት 605 ቅድመ ልደት የባቢሎን ንጉስ ናቡከደነጾር መጥቶ ዮአኪን በያዘበት ሰዓት ላይ እንደተጀመረ የሚያሳይ እስቲ ምዕራፍ 9 ቁጥር 2 ላይ ነው ያልከኝ? ምዕራፍ 2:9 ላይ ያለው እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት አሸም በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩኛል። ስለዚህ አሁን ምንድነው የዓመቱ ዓመት ቁጥር በመጽሐፍ አለ እና ኤርሚያስ ላይ ታገኘዋለህ። የዓመቱን ቁጥር ኤርሚያስ ላይ ነው የምታገኘው። የባቢሎን ምርኮ የተካሄደው 70 ዓመት የሚጀምረው በ605 ነው። የባቢሎን ንጉስ ናቡከደነጾር ዮአኪንን እና የከበበው የአሸምን ቤት ዕቃ ከነርሱ ጋር ባስወሰደ ጊዜ ነው። ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 9 ላይ ታገኘዋለህ። እሱ በጣም ቀላል ነው። ይሄ ነው ከ605 ጀምረ 70 ዓመት ስትቆጥር 535 ይሆናል። 535 ነው። ልክ በ535 ላይ ሲፈጸም ዳንኤል የዓመቱን ቁጥር በመጽሐፍ አስተዋልኩኝ ሲል በዛ ጊዜ ገብርኤል መጣና ለዳንኤል ምን አለው? አመፃ ይጨርስ፣ ኃጢአት ያስፈጽም፣ በደልን ያስተሰሪ፣ የዘላለም ጽድቅን ያግባ፣ ራእይና ትንቢትን ያትም፣ ቅድስተ ቅዱሳን ይቀባ ዘንድ በሕዝብና በቅድስቱ ከተማ 70 ሱባዔ ተቆጥሯልና። በምንና በምን መካከል ነው? በሕዝብና በቅድስቱ ከተማ መካከል ነው ያለው 70 ሱባዔው። ከዛ ጋር ነው ጨዋታው ያለው ብሎ ነው የሚለው። ከዛ ሱባዔ ማለት ያው ሸቡይም ነው። ሸቡይም ማለት ሳምንታት ማለት ነው። ሻዋ ከሚለው ቃል ነው። ሻዋ ሳምንት ማለት ነው። ሲንጉላሪ ማለት ነው። 70 ሱባዔ 7 ሲባዛ በ7 ስታደርገው 490 ዓመት ይሆናል። ይህ ሱባዔ ደግሞ በዳንኤል ሕዝብና በቅድስቱ ከተማ መካከል የተቆጠረ ነው ብሎ በ3 ይከፍለዋል። የዕብራይስጡ የመጀመሪያው 7 ሱባዔ አለ፣ ሁለተኛው 62 ሱባዔ አለ፣ ከዛ 1 ሱባዔ አለ። አሁን ምን አለ ዳንኤል 9 ዓመት ላይ ስለዚህ ወቅም አስተውልም ኢየሩሳሌምን ስለመመለስና ስለመገንባት ቃሉ ከሚወጣበት ዳቫር የሚባለው ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባዔ ነው ይላል። የመጀመሪያ የሚጀምረው እንደዛ ነው። ል ማለት በዕብራይስጥ ስለ ማለት ነው። ወደ ኢየሩሳሌም መመለስና መገንባት ቃሉ ከሚወጣበት ጊዜ ጀምሮ እስከ አለቃው እስከ መሲህ ድረስ ነው የሚለው። ኤርምያስ 29:10 ላይ ነው የወጣው። በያህዌ በአሸም ይቅርታ እንዲህ የሚል አለ 70 ዓመት በባቢሎን ምርኮ በተፈጸመ ጊዜ እጎበኛቸዋለሁ፣ ወደዚህ ስፍራ መልሳቸዋለሁ፣ መልካሚቱን ዳቫር እፈጽምላቸዋለሁ አለ። ስለዚህ በነቢዩ በኤርሚያስ የተባለውን የመጽሐፍ ቃል አስተዋልኩ። 70 ዓመት ተብሎ የተነገረው ቃሉ የሚወጣው በማን ነው? በኤርሚያስ ነው። ኤርሚያስ ይህንን ቃል የተቀበለው መቼ ነው ነው ጥያቄው የነበረው። የተቀበለው መቼ ነው ብለህ ስትል ካልኩሌት ስታደርገው በምታደርግበት ሰዓት ላይ ኤርሚያስ 30 ቁጥር 18 ከተማይቱ በጉብታ ላይ ትገነባለች፣ አዳራሿ እንደ ድሮ የሰው መኖሪያ ትሆናለች እያለ ከተናገረ በኋላ ካልኩሌሽኑን ስታደርገው ምንድን ነው ኤርሚያስ ጋር የመጣበት መጀመሪያ ምንድን ነው የሆነው? ሴዴቅያስ በ11ኛው ዓመት ከተማይቱን አፈረሱ። ሴዴቅያስ በነገሰ በ11ኛው ዓመት የመጀመሪያ ያደረጉት ማለት ነው። ከዛ በኋላ ምንድን ነው ያደረጉት? የኢየሩሳሌም ቅጥሩን አፈረሱ። 8 ዓመት አለ። ከዛ 19 ዓመት አለ አጠቃላይ ከሆነበት ከምርኮ ጀምሮ 605 ስትቀንስ 19 ዓመት ሲቀንስ 586 ይመጣል። በ586 ላይ ወደ ኤርሚያስ የመጣው ዳቫር ያንን የመጣው ቃል ያንን የመጣው አሁን በ586 ወደ ኤርሚያስ ከመጣ አንድ ሱባዔ ስንት ነው? አንድ ሱባዔ ስንት ሳምንት ነው? ስንት ቀን ነው አንድ ሱባዔ? 7 ነው። 7 ጊዜ 7 ስንት ነው? 49 ከ586 49 ዓመት ስትቆጥር ስንት ላይ ይመጣል? 537 ላይ ይመጣል። ልክ 537 ላይ ዕዝራ 1:1 ላይ በኤርሚያስ አፍ የተነገረውን አለ የአሸም ዳቫር ይፈጸም ዘንድ አለ። ተመልከት። በፋርስ ንጉስ በቂሮስ በመጀመሪያው ዓመት ያህዌ የፋርስን ንጉስ ማነው አሸም የፋርስን ንጉስ የቂሮስን መንፈስ አስነሳል። ቂሮስ ተነሳ። በዛን ሰዓት 7 ሱባዔ ሲያልቅ ማለት ነው። መቼ ነው የጀመረው ሱባዔው? 586 ጀመረ። ከዛ በኋላ ከዛ ጀምራ 7 ሱባዔ ስትቆጥር 49 ዓመት አለ። ከ586 49 ዓመት ስትቆጥር 537 ላይ ይመጣል። በ537 ላይ ቂሮስ ተነሳ። ቂሮስ ምንድን ነው ይላል ኢሳይያስ 45:1 ላይ ሐሸም ለመሲሁ ማሽያህ ይለዋል፣ ለቂሮስ እንዲህ ይላል እያለ ይናገራል። መሲሁ ቂሮስ ነው ብሎ አስቀመጠው። 7 ሱባዔ ላይ ጥያቄ ካለ እዚህ ጋር ያልገባ ነገር ካለ እና ወደ 262 ደግሞ እንሄዳለን። አይ እኔም እያነበብኩኝ ነው እየተከታተልኩኝ ማለት ነው። ትንሽ ቆይቻለሁ ካየሁትና
የተለያዩ የዓመት ግምቶች አይቻለሁኝ ከዚህ በፊት 445 ላይ ነው የሚል መጀመሪያ የኤርሚያስም ራሱ ዘመን አንዳንዴ አከራካሪ ነው። ኤርሚያስ መቼ ነው የነበረው? ከኤርሚያስ ጀምሮ ካለ 70 ዓመቶችን መቁጠር እንደዚህ እንዳልከው እየቆጠርክ ትሄዳለህ። የኤርሚያስ ራሱ ዓመት የሚከራከሩበት ሰዎች አሉ። ይዤ እመጣለሁኝ። አንድ ጊዜ የሰበሰብኳቸው ነገሮች ነበሩኝ። 450 ላይ ነው እንደዚህ የሚጀምር ይላሉ። 537 ላይም ደግሞ የሚል አለ። አንተ አሁን ባልከኝ ማለት ነው። የተለያዩ አካሄዶች አሉ እና እንደውም ኢየሱስ ራሱ የሚወለደው በስንት ዓመት ልዩነት ነው? በ30 ዓመት በ40 ዓመት ልዩነት የሚያደርጉት አሉ። ኢቨን ማለት ነው በዛ ክርክር ተነስተው እና ቁጥሮቹን በደንብ አላስታውሳቸውም፣ ግን ዓመቶቹ አንተ ያልከው አንዳንድ ሰዎች ይሄዱበታል። አሁን 537 የሚለው ትዝ ይለኛል። ብዙ ሰዎች እንደዛ ይላሉ። ከዛ ጀምረው ይቆጥራሉ። መሲሁ ማን ነው የሚለው ላይ ስንት ዓመተ ምህረት ላይ ነው? ማን ነው? ቂሮስ ነው ያልከኝ? ዳሪዮስ 586 ላይ ከቃሉ የወጣበት ነው። ዳቫር ከወጣበት እስከ አለቃው እስከ መሲህ ድረስ አለ 7 ሱባኤ ነው ብሎ ነው የነገረን። ስለዚህ 586 ያልከው ለምንድን ነው? ኤርሚያስ ወደ ኤርሚያስ የመጣበት ቃሉ የመጣው ማለት ነው እኮ 586 ላይ ክርክር ይነሳል ብዙ ጊዜ። እኔ አሁን ቁጥሮቹንም ልከራክርህ አይደለም፣ ግን ምንን ተከትለህ ነው 586? ኡስታዝ ማውራት ፈልገው ነገር አለ? አውራ። በነገራችን ላይ ዳንኤል የተናገረ ያለው ኡስታዝ ዋሂድ እያለ ያለውን ነገር ይደግፋል። ዳንኤል ምን ይላል መሰላችሁ? ዳንኤል ይህን ነገር የኤርሚያስን ነገር እያስታወሰ ነው። ዳንኤል 12:40 ይመስለኛል ነገሩ። የኤርሚያስ የተነገረው ቃል ከተፈጸመ በኋላ ነው ዳንኤል ያ ነገር አልሆን ሲል ይጸልያል፣ ይጾማል። የዳንኤልን እያስታወሰ ነው። ይህ ማለት የኤርሚያስ የተገባው ቃል አልፈጸም አለ ይላል። ክብረት አለህ መጽሐፉ። አዎ ልክ ነው። ዳንኤል 70 ዓመት ቆጥሮ ጸልያለሁ ጾም የጸለይኩ የሚል አለ። ልክ ነው። ግን 70 ዓመት የጀመረው በአቆጣጠር ከሄድን ማለት ነው። ነገር 70 ዓመት የጀመረው መቼ ነው? አዎ ዳንኤል አሁን ዳንኤል ዳባር፣ አሁን ቅድም ኡስታዝ ወሂድ ዳባር የሚባለው ወይም ደግሞ ቃል የተገባላቸውን ዳንኤል አስታውሶ ነው 70 ዓመት ትመለሳላችሁ ያለውን ነገር አልፈጸም ሲል ዳንኤል እየጸለየ ነው። ያን አስታውሶ ነው እየጸለየ ያለ እያለን ነው። ዳንኤል ራሱ 12:40 ላይ የሚናገረው ነገር አለ። ስንት ዓመተ ምህረት ላይ ነው? ወይም ስንት በእናንተም ተፈጽሞ ነው? 70 ዓመት ተፈጸመና አሁን 70 ዓመት አለቀ። 70 ዓመት አለቀ። እሱ ኤርሚያስ መቼ ነው የተናገረው ያንን ነገር? ከ70 ዓመት በፊት ነው የሚለና። አይ እኮ መቼ ምን ልበልህ? የእናንተ ካለንደር ላይ ለምሳሌ ምን ዓመት ላይ ነው? 70 ዓመት ነው። 70 ዓመቱ የተነገረው 70 ዓመቱ ማለት ናቡከደነጾር አዳምጠኝ። ናቡከደነጾር የሚባለው የባቢሎን ንጉስ አንደኛውን ቤተ መቅደስ አፍርሶ እስራኤላውያን የሚባሉ ወይ ደግሞ የተማሩ ሰዎችን ነው። እስራኤልን በሙሉ አልማረከም። የተማሩ ሰዎችንና ስልጣን ያላቸውን ሰዎች ማርኮ ወስዶ ያ እስራኤል ይመለሳሉ ብሎ የገባለት ቃል ዳባር የሚባለው ኡስታዝ ወሂድ ያለ ዳባር ብሎ የተናገረው ቃሉ የፈጣሪ ቃል በ70 ዓመት